አስጠንቅቃኛለች። በእኔና ባንተ መካከል ሚስጥር እኔ እኮ አባቴ ደረጀ እንደሆነ የነገርኩ ላንተ ብቻ ነው። ይሄን ነገር እኮ ላንተ እንደነገርኩ ቢሰማ አባቴ ይገለኛል። በእኔና ባንተ መካከል ሚስጥር ስለሌለ ነው ይሄን የነገርኩ። እና ሰላም የሰጠች ምንድነው ንገረኝ። እኔም አላየሁትም እንዳላይ በጣም አስጠንቃኝ የሰጠችኝ ምንድነው? እንጃ የሆነ የተጠቀለለ ነገር ናታን በጣም ባሰብኝ። ይሄን እኮ ምግብ ሊሆን ይችላል ወይ ብር ወርቅም ሊሆን ይችላል። ናታን በእናትህ አምጣውና እንየው። ሰላም አደራ ብለኛለች። እንዴ ናታን እኔስ አባቴ እኮ አደራ ብሎኝ ነው ላንተ የነገርኩ። አይ ዳጣ ይቅር እንዳታየው ብላ አስጠንቅቀኛለች። እኔም እኮ አባዬ ለማንም እንዳትናገሪ ብሎ አስጠንቆኝ ነበር ግን ነገርኩ። ናታን እኔ ሰላምዬ የሆነ ነገር ጠርጥሬያለሁ። ናታን ምንድን ነው የጠረጠርሽው? እኔዋ ምናልባት አባዬን የሚያስጨንቀው ነገር ልናቅ እንችላለን። የአባዬ መጨነቅ ከሰላም ጋር ምን ያገናኝ? እሷ የምታውቀው ነገር ሊሆን ይችላል። የሆነ የምታውቀው ነገር ሊኖር ይችላል። እሱ ሊሆን ይችላል የጻፈችልኝ። ግን እኔ ከሌለው ብቻ ነው ስጣት ያለችኝ። እንዴ እኔ ከሌለው ማለት ምን ማለት ነው? ሰላም እዚህ ቤት ከሌለች በቃ እንደውም ጥሩ ነው። ሰላም እኮ እዚህ ቤት የለችም። ተነስ እንሂድና አሳየኝ። ተነሳ። እኔ እኮ ከሌለው ስትል ከሞት ጋርሽ ነው መሰለኝ። ኧረ በስመ አብ በል አንተ። እንዴ ሰላም እኮ ደህና ናት። ዛሬ እኮ ደውላለኝ እሷ ጋር ነበር የዋልኩት። አንተ ሰላም ሞት ነው የምታወራው? ሰላም ማርት ነው የምታወራው እንዴ? ሰላም ደህና ናት። እና እንዴው አሁና እሺ በቃ ማታ ሁሉም ሲተኙ እኔ ክፍል ነኝና ነው። አይ ናታ እኔ አልመጣም። እናንተ ማታ ማታ ወደ ሰይጣንነት ትቀየራላችሁ ተብለናል። ስለዚህ እኔ አልመጣም። እኔ ሳሎን ሳተኛ እጠብቃለሁ። ኤቢ እንደተኛች ይዛውና ማታ እርግጠኛ ነህ ኤቢ ተኝታለች? አዎ እኔ ከተኛሁ እኮ እሷ አትቆይም። ደግሞ ሌሊት ለጥናት የሚያነሳበት ነገር አሁን ተኝታለች። እሺ በቃ ቶሎ ግባ ቶሎ በል። ግን ዳጣን እየፈራሁ ማለት በቃ የሰላምን አደራ ይበላል እየተሰማኝ። ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር እንታማለን እንዴ? አዎ እውነት ነው። እናቷ ማሚን ዳጣ እናቷ ሳትሞት እስማ ወንድ ቅዱስ እናቷ የሆነ ነገር ሳትሆን በቃ የሆነ ነገር በቃ እንደዚህ እያለች ማግኘት አለባት የምትሉ እስኪ የምን እንደዚህ እንደሆነች ማግኘት አለባት። የሆነ ነገር ብትሆን እንኳን አይጸጽታትም። የእናት ፍቅር እንደተራበች እናት ፍቅሩ ይቅርታውት የእናቷ ማን እንደሆነ ሳታውቅ ምንም መሆን የለባትም ማለት ነው። ሲቀጥል ደግሞ ይሄ ደብዳቤ ተነበበ ማለት ደግሞ የደረጀ ችግር ምን እንደሆነ ይታወቃል ማለት ነው። አንደኛ እሷ ከጻፈችው ደብዳቤ ላይ ሜቢ ደረጃ አባቷ እንደሆነ ማሚን እሷ እናቷ እንደሆነች ካወቀች እና ደግሞ የተረገዘውም ልጅ ከደረጃ እንደሆነ ወንድሟ እንደሆነ ማወቋ አይቀርም ማለት ነው። እና ይሄ ደብዳቤው መነበብ አለበት። ግን ችግሩ ይነበባል ወይ ነው እንዛ ታይም ሜቢ እንትና ያቺ ልጅቷ ልትመጣባቸው ትችላለች። ግን ተኝታለች ምናምን ተባብለው ተቀጣጥረው ነው እንግዲህ የተገናኙት ማለት ነው። እንግዲህ ደግሞ እንትናም ለመክፈት በጣም ተንቀጥቅጧል ማለት ነው። ምክንያቱም በጣም አስጠንቀው ነበረ፣ በጣም አደራ ብለው ነበረ። እኔ በህይወት እያለሁኝ እንዳትከፍት ማለት እኔ እስካለሁ ድረስ እንዳትከፍተው፣ እኔ ሳልኖር ግን ከፍተህ እንድታሳያት አደራህን በቃ ተንከባከባት ምናምን ብላ ነበር የሰጠችው ማለት ነው። ግን ያንን አደራ እንደበላ ያክል ነው የቆጠረው። ግን እንግዲህ ዳጣ ደግሞ ይሄን እንደዚህ ማለት ጀመርኩ በእኔና ባንተ መካከል ሚስጥር መደባበቅ ጀመርን ወይ? ያ ማለት እኔ ላንተ ደረጃ አባቴ እንደሆነ እኔ እኮ ላንተ ብቻ ነው የነገርኩህ፣ ለማንም አልተናገርኩም። ስለዚህ አንተ ለኔ ሚስጥር ትደብቀኛለህ ወይ? ያ ማለት እንደዛ ሳይሆን እኔ እኮ አደራ ስላለችኝ ነው ምናምን ሲላት፣ አይ እኔም አባቴ አደራ ብሎ ነበር ለማንም እንዳታወሪ ብሎ ነበር። ግን አንተ ማለት እኔ ማለት አንተ ነን ብዬ ነው እንጂ ምናምን ብላ ስትነግረው እንግዲህ ያንን ነገር ለማሳየት ሬዲ ሆኗል ማለት ነው። ምን የሚበላ ነገር ሊሆን ይችላል ምናምን እያለችው ነበር ማለት ነው። ደረጀ ነው በጣም ነው የሚያሳዝነው ደረጀ ምስኪን። አይዞ እንግዲህ ምንም ማድረግ አይቻልም። በደረጀ ጉዳይ እንግዲህ ዳጣና ናታንም ተጨንቀዋል።
ናታን ራሱ እኛ ካልሆነ መፍትሄ የምንፈልግለት ከማየ ውጪ አንቺና እኔን እንጂ ሌላ መፍትሄ የሚፈልግለት ሰው የለም። ስለዚህ ምን እንደሆነ ችግሩን ማጣራት እንሞክራለን። በቃ ዝምታን ነው የመረጠው። እሷ ማነው ዳጣ ደግሞ የተጨነቀው በእኔ ምክንያት ነው። ስለዚህ እኔ ወደ መጣሁበት ብመለስ ይሻላል ማለት አባቴ እንደዚህ ሆኖ ከሚጨነቅ አባቴ ምንም ቢሆን ለችግሮቼ ባይደርስልኝ ችግሮችን ካለፈ በኋላ ባውቀውም አሁን የአባትነት ፍቅሩን እየሰጠኝ እየተንከባከበኝ ነው። ስለዚህ ደግሞ እሱ ሲጨነቅ ማየት ምናምን አልችልም እያለችው ነበረ ማለት ነው ለናታን። ደግሞ እኛ መፍትሄውን እንፈልጋለን እንጂ አንቺ እንደዚህ መሆንሽ ምንም መፍትሄ ሊሆን አይችልም። እና በወረቀት ጉዳይ ደግሞ ሲያወራት እንደዚህ ምን የተጠቀለለ ነገር ልሰጠኛለች ምናምን ሲላት እኔ እኮ የአባዬን ችግርም ልናገኘው እንችላለን። ምክንያቱም በወረቀቱ ማለት ከእሷ ጋር የሚገናኝ ነገር ሊኖረው ይችላል። እና የምታውቀው ነገር ስለ አባዬ የምታውቀው ነገር ሊኖር ይችላል። እና የሆነ ነገር ጠርጥሬያታለሁ። ሰላምዬን የሆነ ነገር ጠርጥሬያታለሁ ስትለው ምን ሲላት አይ ጠርጥሬያታለሁ በቃ ምናምን አለችው ብሏታል ማለት ነው። እንግዲህ ደረጀን በጣም ተጨንቋል። እንግዲህ ልጅቱ ቡና ጋብዘኝ ብላ ቡና ሊጠጡ አብረው ወጥተዋል ማለት ነው። እንግዲህ በዛን ታይም ላይ አንተ ግን ታድለህ አባዬ በጣም ነው ሰው የሚወድ ሁሉም ደረጀ ነው የደረጀ ልጅ ነሽ ምናምን ከተባልኩ የሆነ ነገር ምናምን ይሉኛል ስትለው ማለት ነው። አዎ ኩሪብኝ እስካለው ድረስ ኩሪብኝ እንግዲህ አንቺም ደግሞ እኔ አንቺን እንዳኮራሽ አንቺ እኔን ማኩራት አለብሽ ምናምን ሲላት አኮራሃለሁ አባዬ በኮሌጅ ትምህርት ቤትም እኔ አንደኛ ጎበዝ ነኝ እና ደግሞ በቃ እናትህን አግብቼ ደግሞ አኮራሃለሁ ምናምን እየተባባሉ ከወሬ የተነሳ በቃ ስለ እውነት መቆም ሁሉ የሚያጠፋ ሁሉ ለጥፋቱ ቅጣት መቀበል እንዳለበት ምናምን እየነገራት ነበር። እና የሆነ ካነጋገሩ አንፃር አይታ ምን ሆነህ ነው አባዬ ዛሬ ደህና አይደለህም ወይ ምናምን እኔ ብሞት ምን ይጎልብሻል አላት። ለምን ትሞታለህ? የሚጎልብሽን ንገሪኝ ስላት እኔ እንጃ የሚጎልብኝን አላውቅም ደግሞ ግን እንድትሞት አልፈልግም እያለችው ነበረ ማለት ነው። ግን ደረጀ እንዳይሞት ይወድ የሆነ ፊክስ ነገሩ ፊክስ ቢለያዩ ይሻላል ነገሩ ፊክስ ቢሆንላቸው። ዳጣ ስታውቀው ሲያውቁለት እነሱ እነ ዳጣ ካወቁት ቀለል አድርገው ምናምን እንትን ይሉት ማለት ይነጋገሩበት ከሆነ አሁንማ ብቻውን ታፍኖ ሞተ እኮ። እሷ ማርታ ራሱ ብትጠይቀው እንግዲህ መናገር አልችልም አሁን ትቼዋለሁ፣ ነገሩ በጣም ከባድ ነው፣ እንደዚህ እንደምታስቢው ቀላል አይደለም፣ ግን አሁን ትቼዋለሁ ችግር የለውም እያላት ነበረ። እንኳን አልተውከውም ምናምን ያው እንዳልተው ገብቷታል ማለት ነው። ምግብም አልበላለት እንግዲህ በህልሙ ሲቀባጅርም ሰምተዋለች። ድጋሚ ቀን ከቃየ ግን ያው ቅዠት ከሰላም ጋር እንደሚገናኘው ትነቃለች። አሁን ግን ዓለምን ሁሉ ቢዞር እንደማይሉት አይነት ሚስት ይገኛል ማለት በጣም ታጋሽና እንትን ሰው ናት የምር። ይህን ሁሉ ነገር አሁን ስትሰማ ምን ትሆናለች እሷ? ግን ለማንኛውም ደረጀ ከጭንቀት ይውጣ እንጂ እሷ እስኪ ዞሮ ያው ሁለታቸውም ከባድ ሙድ ውስጥ ነው የሚሆንባቸው ይመስለኛል። ብቻ እንግዲህ የነዳጣ ወረቀት ሲነበብ እውነት ሰው ይደርስባቸዋል ወይስ ምን ይሆናሉ? ደግሞ ያቺ ነገረኝ ማለት ተደብቃ ምናምን ካዳመጠቻቸው በጣም የሚከብድ ነገር ነው። እንግዲህ አዲሷ ሰራተኛ ናት ዛሬ። አዲሷ ሰራተኛ ያው ብዙዎቻችሁ ተወዳችኋታል ብዬ ተስፋ አደርጋለሁ። እኔ ወድጃታለሁ በግሌ። እንግዲህ ከውሃ ጋር ፒስ ምናምን ፈጥረው ናታን ቆንጆ ነው ብላ ማውራት፣ ከዛስ እትዬ አብዬን ቢዩቲፉል ብላለች። ናታን እኔን ደግሞ የቤቱ ቬሪ ቢዩቲፉል ነሽ ብላኛለች ብላ ስነግራት ብላ ዳጣ ማን ነው እንትና አብዳ ሄደች ማለት ነው። ሁለተኛ እንደዚህ እስቲ እንዳልሰማሽ ከዚህ ልብስ ውጪ ሌላ ነገር ስለብሽ እንዳላይሽ ምናምን ብላ ማስጠንቀቂያ ሰጠቻት። ዳጣም ስላለው ነገር
በናታንና በእሷ መካከል ያለውን ነገር ነገረቻት ማለት ነው። ኧረ አልደርስም ዛሬም ጠግቤ ነው እንደዚህ ያወራሁት ምናምን አለቻት። እንግዲህ ደረጀም ቢሆን እንግዲህ ይወዳታል። ልጅ አትወልጂም ወይ አላለችም። አንቺስ እንደ ሰላም የሚችለው ልጅ የምትወልጅ